ዳንኤል በአንበሶች ጉድጓድ ውስጥ። ዳርዮስ በመንግስቱ ሁሉ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። ከእነርሱም አንዱ ዳንኤል ነበረ። ንጉሡ ጉዳት እንዳይደርስበት መሳፍንቱ ተጠሪነታቸው ለሦስቱ የበላይ አስተዳዳሪዎች እንዲሆን ተደረገ። ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሡ በመላው ግዛቱ ላይ ሊሾመው አሰበ። በዚህ ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግሥት ሥራ ሊከሱት ሰበብ ፈለጉ፣ ነገር ግን አላገኙበትም። ዳንኤል ታማኝ፣ ጠንቃቃና በሥራው እንከን የሌለበት ስለነበር በእርሱ ላይ ስህተት ሊያገኙ አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው የምንከስበት ምንም ሰበብ አናገኝበትም አሉ። ከዚያም የበላይ አስተዳዳሪዎቹና መሳፍንቱ በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ዳርዮስ ሆይ ለዘላለም ንገሥ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሡ አዋጅ እንዲያወጣ ትእዛዙን እንዲፈጸም፣ ይህንም የተላለፈ ወደ አንበሶች ጉድጓድ እንዲጣል የመንግሥት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎችና አገረ ገዦች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረውና እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሑፍ አድርገው። ስለዚህ ንጉሥ ዳርዮስ አዋጁ ተጽፎ እንዲወጣ አደረገ። ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹ በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ሰዎቹም በአንድ ላይ ሄደው ዳንኤልን ሲጸልይና አምላኩን ሲማጸን አገኙ። ወደ ንጉሡም ሄደው ንጉሥ ሆይ በሚቀጥሉት 30 ቀናት ማንም ሰው ወደ አንተ ካልሆነ በቀር ወደ ሰውም ሆነ ወደ ማንኛውም አምላክ ቢጸልይ በአንበሶች ጉድጓድ ውስጥ እንደሚጣል አዋጅ አውጥተህ አልነበረምን? ሲሉ እርሱ ስላወጣው አዋጅ ጠየቁት። ንጉሡም አዋጁ እንደማይሻረው እንደ ሜዶንና እንደ ፋርስ ሕግ የጸና ነው ሲል መለሰ። እነርሱም ንጉሡን ንጉሥ ሆይ ከይሁዳ ምርኮኞች አንዱ የሆነው ዳንኤል አንተንም ሆነ በጽሑፍ ያወጣኸውን አዋጅ አያከብርም። አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል አሉት። ንጉሡ ይህን በሰማ ጊዜ እጅግ አዘነ። ዳንኤልን ለማዳን ወሰነ። ፀሐይ እስክትጠልቅም ድረስ የተቻለውን ሁሉ አደረገ። ከዚያም ሰዎቹ በአንድ ላይ ወደ ንጉሡ ቀርበው ንጉሥ ሆይ በሜዶንና በፋርስ ሕግ መሠረት አንድ ንጉሥ ያወጣው አዋጅም ሆነ ትእዛዝ ሊለወጥ እንደማይችል እወቅ አሉት። ስለዚህ ንጉሡ ትእዛዝ ሰጠ። እነርሱም ዳንኤልን አመጡት፣ ወደ አንበሶችም ጉድጓድ ጣሉት። ንጉሡም ዳንኤልን ሁልጊዜ የምታመልከው አምላክህ ያድንህ አለው። ድንጋይ አምጥተው በጉድጓዱ አፍ ላይ የገጠሙበት። ንጉሡም በዳንኤል ላይ የተፈጸመው እንዳይለወጥ በራሱ የቀለበት ማተምና በመሳፍንቱ ቀለበቶች አተመበት። ንጉሡም ወደ ቤተ መንግሥቱ ተመለሰ። በዚያም ሌሊት ምግብ ሳይበላ የሚያዝናናውም ነገር ሳይቀርብለት አደረ። እንቅልፍም ከእርሱ ራቀ። በማለዳም ገና ጎህ ሲቀድ ንጉሡ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ። ወደ ጉድጓዱም ቀርቦ በሐዘን ድምፅ ዳንኤልን የሕያው አምላክ አገልጋይ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶቹ ሊያድንህ ችሏልን? ብሎ ተጣራ። ዳንኤልም እንዲህ ብሎ መለሰ። ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ በፊቱ ቅን ሆኜ ስለተገኘው በአንተም ፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። ንጉሡ እጅግ ተደስቶ ዳንኤልን ከጉድጓዱ እንዲያወጡት አዘዘ። ዳንኤል በአምላኩ ታምኖ ነበርና ከጉድጓድ በወጣ ጊዜ አንዳች ጉዳት አልተገኘበትም። በንጉሡ ትእዛዝ ዳንኤልን በሐሰት የከሰሱትን ሰዎች ከሚስቶቻቸውና ከልጆቻቸው ጋር አምጥተው በአንበሶቹ ጉድጓድ ውስጥ ጣሏቸው። ገና ወደ ጉድጓዱ መጨረሻ ሳይደርሱም አንበሶቹ ቦጫጨቋቸው፣ አጥንቶቻቸውንም ሁሉ ሰባበሩ። ከዚያ በኋላ ንጉሥ ዳርዮስ
በምድር ላይ ለሚኖሩ ሕዝቦች፣ መንግስታትና ልዩ ልዩ ቋንቋ ለሚናገሩ ሰዎች ሁሉ እንዲህ የሚል መልእክት ጻፈ። ሰላም ይብዛላችሁ። በማንኛውም የመንግስቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራና እንዲያከብር ይህን አዋጅ አውጥቻለሁ። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱ አይጠፋም፣ ለግዛቱም መጨረሻ የለውም። እርሱ ይታደጋል ያድናልም፣ በሰማይና በምድር ምልክቶችንና ድንቆችን ያደርጋል። ዳንኤልን ከአንበሶች አፍ አድኖታል። ስለዚህ ዳንኤል በዳርዮስ ዘመነ መንግስትና በፋርሳዊ በቂሮስ ዘመነ መንግስት ሁሉ ኑሮው ተሳካለት።